ቃሉ ራሱ ይላልና ግን ችግሩ ምንድነው ችግሩ? ዋና ፖይንቱ ምን ያልሰማም ነው። ታብታብ አድርጉ ጋይስ። ስሙኝማ እንገራችሁማ ጋይስ። ቴንክ ዩ አቢጃዬ ከምን ተነስተሽ እዚህ እንደደረስሽ እናውቃለን። ቴንክ ዩ የኔ ማች የኔ ወደ አመሰግናለሁ ጋይስ። ቁምጣ ስላደረኩ ሁሉ እንደዚህ ቆጣለሽ የምታያችሁ ይራፍተኝ ሞዴሬተር ስጪኝ። በምን ቀነሽ? ብዙ በማሰቤ ነው ፍቅር። ስሙኝማ ልንገራችሁማ ዛሬ ዩቱብ ድንገት ከገባው አንድ ወሬ አለኝ። ምን አይነት ወሬ እንደሆነ ታውቃላችሁ? አሁን እዚህ ውስጥ ብዙ ልጆች ያው በስደት ላይ የኖራችሁ ሰው ቤት ምናምን የምትሰሩ ልጆች ስለ ሰው ቤት ሰራተኛነት ስታወሩ ከራሳችሁ ጋር ስለምታያይዙ ትሳደባላችሁ። አይኑ ግን ባለፈው ሶሻል ሚዲያ ላይ ቲክታክ ላይ አንድ ህፃን ልጅን ስትመታት የነበረችው የቤት ሰራተኛ አወቃችኋት? ትንሽ ልጅ መቼም እሱን ቪዲዮ ልጅ ያለው እናት እኔ እንጃ ጨርሶ የሚያየ አይመስለኝም። እና አያረጉም ሳይሆን ያረጋሉ። ብዙዎቹ እንደዛ ያረጋሉ። በተለይ እናት ልጆቻቸውን ስትቆጣ ወይም ስትመታ ምናምን ወይም ስትጮባት ወይም የሆነ ነገር ስታረካዩ ልክ እናንተ ከቤት ስትወጡ እንደዛ የሚያደርጉ ብዙ አጋዦች አሉ። ልክ እንደናንተ የሚያደርጉ ማለት ነው። ያውን ሪያሊቲ የሆነ ወሬ ነው፣ ውሸት ምናምን አይደለም። እናንተ ሊመስላችሁ ይችላል በራሳችሁ ወይም ስላልደረሰባችሁ። እና ያችን እናት አግኝቻታለሁ እና እባክሽ ድምፅ የሚኝ አይ ቲንክ ልጅቷ ሌላ ቤት ገብታለች፣ አልተያዘችም። እና እናትየዋ መታ ጽፋልኛለች፣ ስልኳን ሰታኛለች። እና ልጅቷን ራሷ እናትየዋን ይዣት መጥቼ ስልክ ደውዬ አሰማችኋለሁ። ምክንያቱም ሌላም ቤት ገብታ ላይክ መጣች። ልጅ ዳይ በጋ አምላክ ቴንክ ዩ እና ብዙዎቹ እናቶች ልጅቷ ሌላ ሰው ቤት ገብታለች። አይ ቲንክ አልተያዘች መሰለኝ። እናትየዋ መታጽፋለች፣ ስልኳን አስቀምጣልኛለች። እና አሁን ከራሴ ጋር ግብ ላይ ነኝ። አልሄደችም ላይ ማሬ አልሄደችም። ግብ ላይ ነኝ። አሁን ስለ ሰራተኛዋ ስታወሩ ብዙ ውጭ ላይ የሚኖሩ አጋዦች ደግሞ ከራሳቸው ላይፍ ጋር ስለሚያያይዙት ስማቸው ይሰደባሉ። ግን እቺ ልጅ ሰዎች ማወቅ አለባት። ሌላ ቤትም ገብታ መስራት የለባትም። የስ አሁን እንደዚህ ስል ትናደዳላችሁ። ምን ደህናት ስራ ምናምን። የኔ ፍቅር ልጅም እኮ ለእናት ብዙ የተከፈለባት ናት። የኔ ማር ልጅም እኮ ዋጋ የተከፈለባት ናት። አንድ እናት ልጇን ስትወልድ ዋጋ ከፍላ ነው የምታሳድገው። ማንም ተነስቶ ወይም ደግሞ አጋዥነት ቤት ስላስገባሽ እንድትመችባት አይደለም። አሹዬ ነው ወንድም፣ እንዴት ነህ? ደህና ነህ ወይ? ስለዚህ ብቻ ሌላ ሰው ቤት ገብታለች። ሌላ ሰው ቤት የገባችበትን ቤት እኔ እንደውም በደንብ አወራትና ፎቶዋን ይዤ እዚህ ቲክታክ ላይ ፖስት አድርጌ ሌላ ቤትም እንዳትገባ ነው የማስደርገው ጋይስ። አዎ ይሄ ተባብረን ካልሆነ ገና ለገና ቲክታክ ላይ ያሉ ልጆች ይሳደባሉ ምናምን ብለን መፍራት የለብንም። ይህንን የሚያውቅ እናት የሆነ ሰው ብቻ ነው ስሜቱን የሚያውቀው ማለት ነው። ጌታን እመቤቴን የምሬን ነው። አዎ ይኸውላችሁ የቤት አጋዥ ልጅን መቆጣት ይችላሉ። አትቆጡ እኮ አይደለም፣ ግን ደግሞ በዛ ደረጃ የመታቻት ወይ ሰይጣን አሳስቷት ነው የሚባል ነገር የለም ማሬ። በልጄ ሰይጣን ያሳስትሽ፣ በኔ ልጅ እኔ እስከማውቀው ድረስ ማለት ነው። ልትቆጪ ትችያለሽ፣ ልትሆን ነገር ታደርጊ ትችያለሽ፣ ግን በዛ ደረጃ ልጄን የመምታት መብት የለሽም፣ ማወቅ ያለብሽ። ስለዚህ ብቻ ልጅ ሌላ ቤት ገብታለች። ቆይ እንደውም ልደውልላት ከይሳው ልደውልላት። ስሙ ማጋስ ጌታ ይህንን ልናወግዘው ነው የሚገባው። የእሷ መብት ምናምን። ኧረ በእናትሽ የልጄ መብትስ
የኔ ፍቅር የልጄ ምብትስ ቆይ ጋይስ እሺ ጋር ይሄ ስልኳን ጽፋልኛለች ማርያምን ያው ምን ብላ እንደጻፈችልኝ ልንገራችሁ ያው ቤተሰብ ሃይ ደህና ነሽ ተከታታይሽ ነኝ ሰሞኑን የቤት ሰራተኛ ህፃን ልጅ ስትገርፍ ቪዲዮ ላይ አይተሻል አይደለ የኔ ልጅ ናት ልጄ ገና የ1 ዓመት ከ8 ወር ህፃን ናት ኢቫን የኬኳ ታናሽ ናት ታናሽ ማለት ናት እባክሽ ድምጹኝ ሰራተኛዋ ሌላ ቤት ተቀጥራ እየሰራች ነው ቢያንስ ሰው እንዲጠነቀቅ አርጊልኝ እባክሽ አንቺም የልጅ እናት ነሽ ብላ እናትየዋ ቴክስት አደረገችልኝ ከዛ በኋላ ቮይስ ላኩላት ደህና ናት ወይ ልጅሽ እንዴት ናት አሁን እንዴት ነው እጇ ደህና ነው ወይ እንትን አልኩላት ደረሰሽ መልእክት ያለችኝ አይ ቲንክ ቮይሱ የከፈተላት አይመስለኝም ስልክሽ ላኪልኝ አልኳት ስልኳ ላከችልኝ ስለዚህ እቺ ልጅ ምንም እንዳልተፈጠረ ሌላ ሰው ቤት ገብታ ስትሰራ የዛንም ሰው ቤት ልጅ እንደዚህ ታረጋለች ማለት ነው ልምድ ያላት ልጅ ናት ማለት ነው ስለዚህ ይሄ ቀልድ ምናምን አይደለም በኋላ ዩቲዩብም ላይ ከገባው ዛሬ ምጋባ አይመስለኝም ዩቲዩብ ላይ ከገባው ግን ዩቲዩብ ላይ እናገራለሁ እዚህ ብናገራለሁ ቤተሰብ ቢኮዝ ማሚ እኮ ሄሎ እንዴነሽ ወይ ያይሽ ነው እንዴ ና ትሩ ኮለር ላይ አይቼው ነው ኦኬ ትሩ ኮለር ላይ ተወልሽ ሰላም ነሽ ወይ ኦ በሪ ቁጥሬ ነው ደወልኩት እሺ ደህና ነሽ ወይ ሰላም ነሽ ወይ አይቼው ነው አለው እግዚአብሔር ይመስገን እኔ ምንሽ አሁን በቅርብ ቀን የተመታችዋ እቺ እጇን ያወለቀቻት ልጅ አንቺ ልጅ ናት የኔ እናቷ ነኝ ብታይና በቃ ፖሽ ብዬ ብታያለሁኝ አሁን ደግሞ ተረጋግታሉ አሁን ዘመዶቿ ስለተናደዱባት ነው የሚነግሩኝ ተረጋግታ ሌላ ቦታ ሄዳ እየሰራች ነው እኛም ቢብለና ታባረና ሳሉኝ እነሱም የልጅ እናት ናቸው ገባሽ አንቺ ለምን አልከሰሻትም ለምን ጣቢያ አልወሰድሽም እኮ ታውቂያለሽ ሱራ ጉርሻ ላይ አላየሽ ኦኬ ጉርሻ ላይ ፌስቡክ አልተጠቀም ኦኬ ለዛ ነው እንጂ ጉርሻ እኮ ነው መጀመሪያ ጉርሻ ነው ኮንታክት ያደረኩት ኦኬ እሺ ከዛ ታስራ ነበረ ቴሌግራም ላይ ቪዲዮን ያየሽው ቪዲዮ በቪዲዮ ውስጥ ያለውን ካሜራ እንዳለ ላኩለት እሱን አወጣ ፎቶን ምናምን ብዙ ሚዲያዎች የተቀባበሉት ጉርሻ ቴሌግራም ላይ እንትን ብሎት ነው ኦኬ ከታዲያ እንዴት ተከለቀቀሽ ለማንኛው ፎቶዋን ላኪልኝ ፎቶ አለሽ 9 ቀን ታሰረችና 9 ቀን አሰሯት እሺ ከዛ በጣም የሚያስቅሽ ደግሞ ሲዲውን እንኳን አላየውም እና ግን የዋስትና መብቷ እንደተጠበቀ ነው ብሎ አሁን እኔ ከህጉ ጋር ምናምን አይደለም አይ የዋስትና መብትማ ይጠበቃል ሲጀመር አንቺ እንዳከሳሰሽ ነው የዋስትና መብት አላት ነገር ግን ልጅቷን አሁን ሚዲያ ላይ ሌላም ሰው ቤት ገብታ የሌላንም ሰው ልጅ እንደዚህ ነው የምታደርገው በእርግጠኝነት ነው እንደዛ ነው ታርባ አሁን እኔ ከህጉ ጋር ሳይሆን ያው እናንተም አንቺም እንትን እንዳትይ ህጉን ሳይሆን ያው ዞሮኛ እዚሁ ሀገር ስለምንኖር ማለት ነው አሁን ህጉ ስህተትም ቢኖርበት እሱን ቪዲዮ ቆይ ልንገርሽ እሱን ቪዲዮ ይዘሽ አሁንም ድጋሚ ይግባኝ ጠይቀሽ መከራከር ትችያለሽ እሱን አሁን ስለሱ አናውራ ይሄኛው ችግር የለውም በተላሳ ትቀርባለች ነው ያሉት አዎ ይግባኝ አንቺ ይግባኝ መጠየቅ ትችያለሽ አንቺ ይግባኝ ጠይቀሽ ድጋሚ መክሰስ ትችያለሽ በተላሳ ትቀርባለች ግን እንዴት ነው ሰው ስታስቢው አንቺ አሁን ሌላ ሰው ቤት ገብታ ነው ገብታ እየሰራች ነው ፎቶ አለሽ ኦፍኮርስ ተለቋል እኮ እንዴት አላየሁትም ፎቶን አላየሁትም ቪዲዮ ላይ ነው ያየሁት ግን ልጅሽ እጇ ምንም አልሆነም እጇማ ወለቀች ወጌሻ ምስክር ሁሉ አለን ወጌሻ ሁሉ መስክራለች ማለት እሷ ናት እሷ አይደለችም ሳይሆን እጇ ወልቆ በጊዜው እንዳስገባችሁ ማለት ነው እጇ ሁሉ ወልቋል ግን በቃ ህክምና ሪፖርት ላይ ያንቺ ልጅሽ እጅ ቢወልቅ ወጌሻ ጋር ማለት የምትወስጂው እንጂ ህክምና ተወስጃለሽ
እሱ ልክ ነሽ። እንደኛ እንትን ባህል ማለት ነው። አይሚን የኛ እንትን አይደል ወደ ወጌሻ ነው የምንሄደው እና ብዙም ጉዳት ስለሌለ ኤኒዌይ ገና አሁን በ30 ነው የተቀጠረችው። ገባሽ? እሺ ይኸውልሽ ልንገርሽማ አሁን ይኸውልሽ የህጉን ምናምን እዚህ ታዩና እኔ አሁን ቲክታክ ላይ ነኝ እንትን እያልኩ ነው። የህጉን ምናምን ራስሽ እዛው እንትን በይ። ግን ልንገርሽ የልጅቷን ፎቶ አድርገሽ ፖስት አድርጊ በራስሽ አካውንት። እኔ ሪፖስት አደርጋለሁ። ከእንደገና ያንቺ ሼር አድርጌ ዩቲዩብ ላይ አደርጋታለሁ ብዙ ሰው እንዲያያት ልጅቷን። ምክንያቱም ሰራተኝነት ሰው ቤት ስትገባ ሁሉም እናቶች ኃላፊነት ለቤት አጋዥ ሰጥተው ነው የሚሄዱት። የስንቱን ልጆች እንዴት ልታደርግ እንደምትችል አስበሽዋል? በዛ አይነት ገና የአንድ አመት የአንዱን ቪዲዮ እየጨፈረች ያለችውን እየመታቻት ያለችውን እጇን ስታረጋት በጥፊ ስትመታት ያለውን ያየው በቻርጀር እጅ ወደ ላይ ብላ የገረፈቻትን ምን አርጋት ነው ግን በዚህ ደረጃ? በእናትሽ ምን ታረጋታለች? ኢቭን ከኔ ጋር እንኳን እኮ የሚገርምሽ አሁን ዝም ብሎ ኖርማሊ እሱም ፌር አይደለም። ግን ሰው የሚያስበው ተጣልተው ነው ወይ በድሏት ነው ወይ አንድ ቀን ድምጻችን ተሰምቶ የማያውቅ እግዚአብሔርን ነው። አንድ ቀን ሰው አንቺ ከሰራተኛሽ ጋር ትጣያለሽ ተጣልተን አናውቅም ማለት ስንት ጊዜዋ ነው አንቺ ቤት ከሰራች? አንድ አመት ከ7 ወር። የአንድ ወር አራሱ ምን ይመጣቸው ልጄ 1 አመት ከ8 ወሯ ነው። እቺ 1 አመት ከ7 ወሯ ነው ማለት ነው። ይሄን ያህል ጊዜ እኮ ቆይታ ነው። ከዛ በተደጋጋሚ ልጄ ትወድቃለች። በቃ ብዙ ገና ቢሮ እንደ አንቺ ልጅ ሁሌ እንደ የምትወድቀው ያውን ቤቴ የተመቻቸ ቤት ነው ያለኝ። ገባሽ? ይሄ እንዲጣቧት ምናምን እንኳን ልትሯሯጥበት አይነት እንትን አይደለም ያለው እና ሁሌ ስትወድቅ እና ሌሎች ልጆች ደግሞ አሉኝ 2 የእሷ ታላላቆች እናትም አታለች ብታይ ምናምን ይሉኛል። እና ካለውም ችግር አንጻር የሰራተኛ አላምናቸውም። ኢግኖር ነው ማድረግ የእነሱንም ወሬ። ከዛ ፋይናሊ ካሜራ አደረግኩኝ። እሺ ከዛ ተጠራጠርኩኝ። ያው መነሻዬ ምንድን ነው ልጄ በተደጋጋሚ እያበጠች በቃ በበረዶ እያሸን አይኗ እየቀላ የሆነ በቃ ሁሌ ማገኘት ከጉዳት ጋር ነው። ምን ሆና ነው ምን ሆነሽ ነው ጠብቂያት እንጂ ምናምን እያልኩ ነው። በቃ ግን ቀለል አድርጌ ግን ንገሪኝ ሕክምናም ካስፈለገ ከወደቀችብሽ ጥሪኝ ሁሉ ብያት ከቢሮ ሁሉ ጠርተን እሄዳለሁ። የሚገርምሽ ከዛ ቆይስ ትንችል ግን አሁን ለበዓል ሁሉ አገሯ ሄዳ እንትን ነው አገሯ ወደ ጎጃም አገሯ ሄዳ በራሴ ብር ደርሶ መልስ ተችላ ልትመጣ ነበር እና ቢሮም አረችልሽ ግን እንትን አይዶን ነው እንትን በያት ምናምን ይሉኛል። እና አንዷም 8 አመት ሙሉ አብራኝ የነበረች ሰራተኛ ካሜራ ሳደርግ ነው በጣም ተሳዳቢ ልጆች የምታመናጭቅ ምናምን መሆኗን አውቄ አባራኳትን አምስተለኝ እስቲ ለማለት ነው ብዬ የሚገርምሽ እሑድ ያደረኩኝ ካሜራ ሰኞ የማርያም ቀን ነበረ። በ21 ነው ወዲያው ነው ያስኳት። ካሜራውን እንዳገኘው ነው ይሄኛው ቪዲዮ እንትን ያለው ማለት ነው። እቤት ውስጥ ካሜራ እንዳላታውቅም እና ነው እሑድ እኮ ነው ያደረኩት። ከዛ ምንድነው ስትል መጥቶ ኢንስታል ያደረገልኝ እንዴ ምንድነው ስትል ዋይፋይ ነው አልኳት። ዋይፋይ ነው አይሰራም ብዬ ያው ሸውጃት ነው ገባሽ? ከዛ እንደዚህ ያደረገች ደግሞ የሚገርምሽ እኮ በጣም ጾመኛ ጸላይ ይሄ ቅዳሜና ሁሉና ማይጠጣ ምናምን ኦርቶዶክስ ታውቂያለሽ? በእነሱ አይብስም ብለሽ ነው እንደዚህ ሃይማኖተኛ ሰው ይብሳል። አርብ የተቀዳ ውሃ ነው የምጠጣው ምናምን የምትል እኔ ራሱ እንዴት እንዳልነቃው በዚህ ዘመን እኮ እንደዚህ አይነት ሰው የለም ይለኛል ሰው። አይ እንደ ሃይማኖተኛ የሚሆን ሰው በጣም ሃይማኖቱን የሚያንተን አይ ነው የሆነ ከበር አለው ከጀርባ እና በጣም ብታይ አሁን ቁስሉ ቁጭቱ ልዴቱ ምናምን አልወጣልኝም። አሁን ህግ የያዘው ጉዳይ እንደሆነ ሆኖ ግን